በጓደኝነት ግንኙነቶቻችሁ መካከል ክፍተት እንዳለ ለሚሰማችሁ የቱንም ያህል ጥንቃቄ ብታረጉም እንደምትፈልጉት ያልሆነላችሁ ምናልባትም ነገሮች መስመራቸውን እየሳቱ ያሉት በእናንተ ጥፋት እንደሆነ ተሰምቷችሁ ራሳችሁን እየወቀሳችሁ ያላችሁ ወይም በመካከላችሁ በተፈጠረች ትንሽዬ ክርክር ነገር ዓለሙ እንዲያበቃ የተገደዳችሁ በዚህ ልክ ራሳችሁን የምትጠይቁና ጉዳዩን ለማጥራት የምትጨነቁ ከሆናችሁ እናንተ ከምታስቡት በላይ መልካም ጓደኞች ናችሁ። ስለ ራሳችሁ ይህንን ማወቃችሁ ዋናው ጉዳይ ሆኖ ሳለ ለወደፊት ህይወታችሁ የሚጠቅማችሁና በእናንተና በጓደኞቻችሁ መካከል የጠነከረ ወዳጅነት እንድትፈጥሩ እንዲሁም የተሻሉ ጓደኞች እንድትሆኑ የሚረዷችሁን 9 ቀላል ልማዶች በዝርዝር እንመለከታለን። ቪዲዮን እንደምትወዱት አልጠራጠርም። ላይክ አድርጋችሁ ጀምሩ። 1. ለራሳችሁ እንደሆነላችሁ አድርጋችሁ ደስታቸውን ተካፈሉ። እውነተኛ ጓደኞች በከባድ ቀኖች ብቻ ሳይሆን በመልካም ቀኖችም የሚገኙ ናቸው። ጓደኞቻችሁ አቺቭ ያደረጉት ወይም ያሳኩት ነገር ትልቅም ይሁን ትንሽ ደስታቸውን ተካፈሉላቸው። ለምሳሌ በስራ ቦታቸው ፕሮሞሽን ካገኙ ምን ያህል እንደኮራችሁባቸው ንገሯቸው። ይህንን ስታደርጉ የደስታ መልእክት እየላካችሁላቸው ብቻ ሳይሆን የእነሱ ማሸነፍ የእናንተም ስኬት እንደሆነ ምን ያህል ዋጋ እንደምትሰጧቸው እየነገራችኋቸው ነው። በእያንዳንዷ ቅጽበት በሐዘናቸውም በደስታቸውም ከጎናቸው እንደሆናችሁ ፕሩቭ እያደረጋችሁ ነው። ይህ ደግሞ በጓደኝነታችሁ ውስጥ ጥልቅ ግንኙነት እንዲፈጠርና እርስ በርስ መደጋገፍ እንዲኖር መሰረት ነው። 2. ሐቀኛ ሁኑ፣ ነገር ግን በልክ አድርጉት። መልካም ወዳጆች እውነትን አያደባብሱም። ለመናገር ከባድ የሆነ ጉዳይ ቢሆን እንኳን በጥንቃቄ ይወጡታል። ጓደኞቻችሁ ትክክለኛ ያልሆነ ውሳኔ እንደወሰኑ ከገባችሁ በቅንነት ትክክል አለመሆኑን ማስረዳት ትችላላችሁ። ለምሳሌ የፍቅር ጓደኛ ምርጫቸው እነሱን የሚጎዳ እንደሆነ ከገባችሁ እንዲሁ በደፈናው ተሳስተሃል ወይም ተሳስተሻል ከማለት ይልቅ ትክክል ያልሆነ ነገር እንዳስተዋላችሁ ወይም እንደተጨነቃችሁላቸው በመካከላቸው የተፈጠረ ነገር ካለ በመጠየቅ ልታግዟቸው እንደምትፈልጉ መናገር ትችላላችሁ። በዚህ መልኩ ካለምንም ጀጅመንት ጭንቀታችሁን ወይም ኮንሰርናችሁን ብቻ ማሳየታችሁ እነሱም ቀለል ብሏቸው ጉዳዩን እንዲነግሯችሁ ታደርጓቸዋላችሁ። ሌላ ምሳሌ ጓደኞቻችሁ ከሚገባቸው በላይ በመስራት ወይም በሌላ በተለየ ምክንያት የሚጎዳቸው ልምምድ ውስጥ እንደገቡ ካወቃችሁ በርህራሄ መንፈስ ሐቁን ስትነግሯቸው ለሌላም ጊዜ ጠንካራ ንግግሮችን እርስ በርስ ማድረግ እንድትችሉ እንዲያምኗችሁ ታደርጓቸዋላችሁ። አስታውሱ፣ ይህንን ስታደርጉ ሁልጊዜም ቢሆን ለነሱ የሚጠቅማቸውን ነገር በልባችሁ አኑራችሁ መሆን አለበት። 3. እንደሚመለከታችሁ ሆናችሁ አዳምጧቸው። አስተውለን የምናውቅ ከሆነ በብዙዎቹ ንግግሮቻችን አንዳችንን የምንሰማው ከምኔው ተራችን ደርሶ ምላሻችንን እስከምንሰጥ ድረስ ብቻ ነው። ነገር ግን በጥልቀት ማዳመጥ ወይም እንደራስ አድርጎ ማዳመጥ ከዚህ ይለያል። አንድ ሰው ችግሩን ሲነግራችሁ መፍትሄ ለመጠቆም ያህል ብቻ ከመስማት ወጥታችሁ ሙሉ ትኩረታችሁን ሰጥታችሁ ስታዳምጡ ችግሩን በጥልቀት እንድትረዱትና በመካከላችሁም ኮኔክሽን እንዲፈጠር ታደርጋላችሁ። ጓደኞቻችሁ ሲያወሩ ጥቃቅን ለሚመስሉ ነገሮች ትኩረት ስጡ። ለምሳሌ ስልካችሁን ለጊዜው ማስቀመጥ፣ የአይን ላይን ግንኙነቶችን መፍጠር፣ ለቃሎቻቸውና ስሜቶቻቸው ትኩረት መስጠት። ይህንን በማድረጋችሁ ብቻ ሰዎቹ ትልቅ ነገር እንዳደረጋችሁላቸው ወይም ጆሮ እንደሰጣችኋቸው ይገባቸዋል። ሌላ ምሳሌ ጓደኞቻችሁ በስራ ጉዳይ ተስፋ ቆርጠው ሲያዋዩአችሁ ነገሩን ሳትረዱ በቸልተኝነት ስራቸውን እንዲያቆሙ ከመናገር ይልቅ ስለ ነገሩ በደንብ ለመረዳት ጥያቄዎችን መጠየቅ ተለማመዱ። ለምሳሌ ምን ያህል አፌክት እንዳደረጋቸው በመጠየቅ የነገሩን ክብደት ለመረዳት ሞክሩ። ምክር ፈልገው እንደመጡ ወይም እንድትሰሟቸው ብቻ እንደሆነ ፍላጎቶቻቸውን ለይታችሁ ወቁ። እንደነዚህ ያሉ ትንንሽ የሚመስሉ ጥንቃቄዎች ፍላጎቶቻችሁ ችግሮቻቸውን ማስተካከል ብቻ ሳይሆን ለስሜቶቻቸውም እንደምትጨነቁ ያሳያቸዋል። በዚህም ምክንያት ምን ያህል ዋጋ እንደምትሰጧቸው ይረዳሉ። 4. ትንንሽ የሚመስሉ ትክክል ያልሆኑ ነገሮች በተደጋጋሚ ጓደኞቻችሁ ላይ የምታደርጉ ከሆነ ከምታስቡት በላይ ትጎዷቸዋላችሁ። ይልቁንም በቻላችሁት ሁሉ ቃሎቻችሁን በመጠበቅ ለጓደኞቻችሁ ትኩረት እንደምትሰጧቸው አሳዩአቸው። ምሳ ሰዓት ለመገናኘት ቀጠሮ ከያዛችሁ ቀጠሮውን ቀዳሚ ጉዳያችሁ አድርጉ። በፕሮጀክቶቻቸው እንደምታግዟቸው ቃል ከገባችሁላቸው በጊዜ ተገኝታችሁ እገዛችሁን አሳዩአቸው። አስቸኳይ ጉዳይ ቢያጋጥሟችሁና ማድረግ የማትችሉበት ሁኔታ ውስጥ ከገባችሁም ዝም ብላችሁ ከመጥፋት
ፈጣን መልእክት ላኩላቸው። ባለመገኘታችሁ ይቅርታ ጠይቃችሁ ሌላ ቀጠሮ ማስያዝ ትችላላችሁ። እንደዚህ ስታደርጉ በተዘዋዋሪ ጓደኞቻችሁ ለእናንተ ምን ያህል አስፈላጊ እንደሆኑ ታሳውቋቸዋላችሁ። ይህም በመካከላችሁ መተማመን እንዲፈጠርና ጓደኝነቱ የማያሰጋ እንደሆነ እንዲሰማቸው ታደርጋላችሁ። 5. ገደብ እንዳታልፉ። ጓደኝነታችሁ ምንም ያህል የጠበቀ ቢሆንም ባውንደሪ ወይም ገደብ ማበጀት አስፈላጊ ነው። ጓደኞቻችሁ ስፔስን በሉት ፕራይቬሲ ወይም በሌላ አነጋገር የራሳቸውን ጊዜ መውሰድ ከፈለጉ ፍላጎቶቻቸውን አክብሩላቸው። ለምሳሌ ደክሞኛል መውጣት አልፈልግም ቢሏችሁ ፐርሰናል አታድርጉት። ሌላ ቀን ዝግጁ ሲሆኑ ትወጣላችሁ። እውነተኛ ጓደኝነት ካለምንም ነገሮችን ማወሳሰብ ባውንደሪዎችንም ማክበር ያካትታል። እንደዚህ አይነት ልምምዶች ጓደኝነቶቻችሁ ጤናማና ባላንስድ ሆነው እንዲቆዩ ያደርጋል። 6. ትልቁን ራዕያቸውን እንዲያሳኩ አግዟቸው። መልካም ወዳጆች ጓደኞቻቸው እንዲያድጉና እንዲለወጡ እንደ ጥሩ ኢንጂን ሆነው ያገለግላሉ። አዳዲስ ነገሮችን እንዲሞክሩና የተሻሉ ሰዎች እንዲሆኑ ያግዟቸዋል። ለምሳሌ ጓደኞቻችሁ አዲስ ቢዝነስ ስለመጀመር የሚያወሩ ነገር ግን ስራውን ለመጀመር ፍርሃት ካለባቸው አበረታቷቸው። እንደምታምኑባቸው ንገሯቸው። ያሰቡትን እስኪጀምሩ እንዴትና መቼ መጀመር እንዳሰቡ ንግግሮችን በመክፈት ኢንስፓይሬሽን ሁኗቸው። አንዳንዴ ሰዎች የሚያምኑባቸውን ሰዎች ይፈልጋሉ። እነሱ ራሳቸው በራሳቸው ከማመናቸው አስቀድመው ሌሎች ሰዎች በተለይም ቅርባቸው እንደሆኑ የሚያስቧቸው ሰዎች በእነሱ እንዲያምኑባቸው ይጠብቃሉ። 7. ፍላጎቶቻችሁን አሳዩአቸው። በግንኙነቶች መካከል በተለያዩ ምክንያቶች ክፍተቶች ሊፈጠሩ ይችላሉ። ለምሳሌ የተጨናነቀ የሥራ ሁኔታ ውስጥ ያሉ ሰዎች በተወሰነ መልኩም ቢሆን ለዚህ ጉዳይ ተጋላጭ ናቸው። የጓደኝነት ሚዛኑ ለየሰው እንደየሰው የተለያየ ቢሆንም እንደዚህ አይነት ሁኔታ ውስጥ እያለፋችሁ ከሆናችሁና ጓደኝነቱ ቦታ የምትሰጡት ጉዳያችሁ ከሆነ እንደምንም ብላችሁ ጊዜ ማበጀት አለባችሁ። ከተጨናነቀ ስኬጁላችሁ ለሰላምታና ቴክስት ለመላክ ጊዜ ይኑራችሁ። ቀደም ብለው የነገሯችሁን ለነሱ ቢግ ዲል የሆኑ ነገሮችን አስታውሱ። ለምሳሌ ፕሬዘንቴሽን አለብኝ ብሏችሁ ከሆነ እንዴት እንደነበር መጠየቅ። እንደነዚህ ያሉ ትንንሽ የሚመስሉ ጉዳዮችን ማስታወሳችሁ ለጓደኞቻችሁ የምርም ግድ እንደሚላችሁ መልእክት ይሰጣቸዋል። ለመገናኘት የግድ የልደት ቀን ወይም መጥፎ ዜና እስክትሰሙ መጠበቅ የለባችሁም። ከጓደኞቻችሁ ጋር ክፍተት ላለመፍጠር እንደነዚህ ያሉ ቀለል ያሉ ግንኙነቶችን በመፍጠር ጓደኝነታችሁን በጤናማ መንገድ ማስቀጠል ትችላላችሁ። 8. ሲያጠፉ ታገሷቸው። ስህተት የማይሰራ ማንም ሰው የለም። ጓደኞቻችሁ ነገሮችን ሊያበላሹና ሊያናድዷችሁ ይችላሉ። ባስ ሲልም አንዳንዴ ሳይነግሯችሁ ሊጠፉባችሁ ይችላሉ። ለዚህ ነው ትዕግስትና ሰዎችን መረዳት አስፈላጊ የሚሆነው። ጓደኞቻችሁ ሁልጊዜ እያረፈዱ የሚያስቸግሯችሁ ከሆኑ ከመናደድና ከመቆጣት ወጥታችሁ እንዲስተካከሉ ማድረግ ትችላላችሁ። ለምሳሌ ጊዜ አጠቃቀም ላይ ክፍተት እንዳለባቸውና ደካማ ጎናቸው እንደሆነ እንደምታውቁ፣ ነገር ግን በዚህ ጉዳይ ሁልጊዜ ከሚቸገሩ ቢያንስ ሪማይንደር ሞልተው ጊዜ አጠቃቀማቸውን በአግባቡ መጠቀም እንደሚችሉ መናገር። ለሌላም ችግሮቻቸው እንዲሁ መፍትሄ ብላችሁ የምታስቡትን ነገር በመጠቆም ጓደኝነታችሁ እንዲያድግ ማድረግ ትችላላችሁ። እነሱም ቢሆኑ ጀጅ እንደተደረጉ ሳይሰማቸው ደካማ ጎኖቻቸውን እንዲያሻሽሉ ማድረግ ትችላላችሁ። 9. በእነሱ ደስተኛ እንደሆናችሁ አሳዩአቸው። ጓደኞቻችሁ ለእናንተ ምን ማለት እንደሆኑ ወይም በእናንተ ዘንድ ያላቸውን ቦታ ያውቃሉ ብላችሁ አታስቡ። ይልቁንም ንገሯቸው። ለምሳሌ በህይወታችሁ ውስጥ የእነሱ መኖር ምን ያህል ግሬትፉል እንደሚያደርጋችሁ ወይም ምን ያህል እድለኛ እንደሆናችሁ ንገሯቸው። እመኑኝ፣ ይህንን በማለታችሁ ብቻ በጓደኝነታችሁ መካከል ትልቅ ለውጥ ትፈጥራላችሁ። ወዳጅነታችሁ ውስጥም መልካም አየር እንዲሰፍን ታደርጋላችሁ። ነገር ግን ሌሎችን ከማመስገናችሁ አስቀድማችሁ እናንተ ራሳችሁ በራሳችሁ ግሬትፉል ወይም ደስተኛ መሆን አለባችሁ። በህይወታችሁ ስለሚከናወኑ ነገሮች ትንሽም ይሁን ትልቅ፣ ስለመሻሻላችሁ፣ ስላሳካቿቸው ነገሮች አመስጋኝ ሁኑ። በእናንተ ህይወት ውስጥ ስለሆኑ ትንንሽ ነገሮች አመስጋኝ መሆን ስትችሉ በዙሪያችሁ ላሉ ሰዎችም ያንን አመስጋኝነት መግለጥ ቀላል ይሆንላችኋል። በመጨረሻም እነዚህን ሁሉ ቲፖች እየተከተላችሁ ጓደኝነቶቻችሁ አሁንም እየደበዘዙ እየሄዱ እንዳሉ ከተሰማችሁ አሁን ችግሩ የእናንተ አለመሆኑን እወቁ። ግንኙነቶች በተለያዩ ምክንያቶች ሊደበዝዙ ይችላሉ።
ምናልባት በጊዜ ብዛት አመለካከቶቻችሁ እየተለያዩ ሄደው ይሆናል። ወይም በህይወት አጋጣሚ መለያየታችሁ ወይም መራራቃችሁ ክፍተት ለመፈጠሩ እንደ ምክንያት ሊወሰድ ይችላል። በእርግጥ አንዳንዴ ቶክሲክ ወይም መርዛማ ግንኙነቶችን መተው መባረክ ነው። በእናንተ በኩል የሚጠበቀውን ሁሉ እያደረጋችሁ ጓደኝነቶቻችሁ ያለመቀጠላቸው ወይም እንደምታስቡት ያለመሄዳቸውን ትክክለኛ ምክንያት ማወቃችሁ አርነት ያወጣቸዋል። ስለዚህ ዛሬ ይህንን ቪዲዮ ስትመለከቱ ማን ትዝ አላችሁ? ማንስ ወደ አእምሯችሁ መጣ? በፈለጋችኋቸው ጊዜ ሁሉ የሚገኙላችሁ እነዚያ ጓደኞች ወይስ ሁልጊዜ ጓደኝነቶቻችሁን ለማደስ ወይም ሪኮኔክት ለማድረግ የምታስቧቸው ሰዎች? ስለ ጓደኝነት ከተነሳ አይቀር ምርጡ ጓደኝነት በአጋጣሚ የሚፈጠር ሳይሆን ትንንሽ በሚባሉ ኢንቴንሽናል አክሽኖቻችን ወይም ስራዬ ብለን በምንተገብራቸው ትንንሽ እርምጃዎቻችን የምንገነባው ነው። አንዳንዴ ነገሮች እንደምታስቡት እየሄዱላችሁ ካልሆኑ ምክንያቱን የግድ ማወቅ ላይጠበቅባችሁ ይችላል። የተሻለ ነገር እስኪመጣ የምትችሉትን ያህል ብቻ ሞክሩ። ሙከራችሁን ካስተዋሉ ጥቅሙ ለነሱም ጭምር ነውና። ስለዚህ ለዛሬ አንድ ቻሌንጅ ለራሳችሁ ሰዱ። ጓደኞቻችሁን አግኟቸው። በእነሱ ምን ያህል ደስተኛ እንደሆናችሁ አሳዩአቸው። መሰማት ከፈለጉ ከልባችሁ አዳምጧቸው። የዛሬ ጥረቶቻችሁ እርስ በርስ ያላችሁን መያያዝ ያጠነክርላችኋል። ጓደኝነታችሁንም ረጅም ርቀት እንዲጓዝ ያደርጋል። ሰላም ቆዩ።